በጣም አመሰግናለሁ አርበኛ ፋኖ ዳዊት አማረ የአንሻ ሰይድ እዝ የህዝብ ግንኙነት ክፍል ኃላፊ ለአጭር ጊዜ ቃለ መጠይቅ ላደርግልህ ፈቃደኛ ስለሆን ከልብ ነው አመሰግነው። በቅድሚያ እንደው ሰሞኑን ወቅታዊ መረጃ ምን አላችሁ? በአቀጠናችሁ ላይ ያደረጋችሁት ያላችሁ ተጋድሎ በምን ሁኔታ ላይ ነው ያለው? እሺ አመሰግናለሁ መሳይ። ያው እንደሚታወቀው በተለያየ ቦታ የአማራን ህዝብ ካላጠፋ እረፍት የነሳው አገዛዝ በተለያዩ በእብሪት በሚገባባቸው አካባቢዎች ላይ በሚመታበት አጋጣሚ ተመልሶ ግን ምንም ከፖለቲካው ጋር ምንም አይነት ሪሌሽን የሌላቸው ንጹሃን አማሮች ገበሬዎችን አልፎም ለአመታት ሲያገለግሉ የነበሩ ዶክተር ትግሬዎችን በዛ ልክ እየጨፈጨፈ ያለበት እናቶችን በዚህ ልክ የግፍ ጭካኔዎችን እያካሄደ ያለበት ሁኔታ ነው ያለው። ያው እኛም እንግዲህ ወደን ሳይሆን ተገደን የገባንበት ትግል እስከሆነ ድረስ እስከ መጨረሻው ድረስ ትንፋሳችንን እስካለ ድረስ ያው ትግላችን በዚሁ እየቀጠልና ወደፊትም በዚሁ አኳኋን የሚሄድበት አጋጣሚ ያለው ነገር። አርበኛ ዳዊት ምናልባት እዛ በምትንቀሳቀሱበት ቀጠና ከኦሮሞ ነጻነት ሰራዊት ኦላ ጋር በአንድም ይሁን በሌላ በትብብር በጋራ የምታደርጉት የትግል እንቅስቃሴ አለ? በእርግጥ እዚህ ላይ ግልጽ ያለ ነገር ባይኖረንም በተለያየ ቦታዎች ላይ የዳቦ ስም የተሰጣቸው በአገዛዙ ተልዕኮ አስፈጻሚነት የሚንቀሳቀሱ ኃይሎች አሉ። በእርግጥ በተለያየም በአንድም አካባቢ ደግሞ ያው ይህን አገዛዝ እያደረጉት እየተዋጉበት ያለበት አካባቢዎች አሉ። እኛ እዛ ጋር ያው ዲፔንድ የምንሆንበት ነገር የለም። ከዛ ጋር ያው ስራችንን ከሚመጣው ማንኛውም በተለያየ የዳቦ ስም እየተሰጠው ልብሶችን እየለበሰ የተለያዩ ቅያሬዎችን እያደረገ የሚመጣ ኃይል አለ። ያው በሚመጣበት አቅጣጫ እየመለስ ያለንበት ሁኔታ ላይ ነው ያለነው። በዛ ጉዳይ ላይ ያው ሰፋ ያለ ማብራሪያ ያለ እንትን ባልልም ምናልባት በቅርቡ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ ከኦላ ጋር በወለጋ በጋራ እንሰራለን፣ በመረጃ መለዋወጥም በአንዳንድ ጉዳዮችም ከኦላ ጋር ያው አገዛዙን ከሚፋለመው የኦሮሞ ታጣቂ ቡድን ጋር ተወሰነ ደረጃ በጋራ የምንሰራቸው ጉዳዮች አሉ ብሏልና እናንተ ደግሞ እዛ ነው ያላችሁት። ይሄ በአርበኛ አስረስ የተገለጸው ትክክለኛ ነው? አለ። በእርግጥ እውነት ለመናገር እንደዚህ አይነት ኃይሎች አሉ። በእርግጥ ከኛ ጋር እኛ ውጊያ በምናደርግባቸው አካባቢዎች ላይ የአገዛዙ በተለያየ ቦታዎች ላይ ኃይሎችን እንቅስቃሴ ሲያደርግ የሚመቱበት አጋጣሚዎች አሉ። እውነት ለመናገር ያው በዚህ ሳይድ ይሄኛው እንዳለ ሆኖ ደግሞ አሁንም በዚሁ የእነሱንም ስም ለማጠልሸት የሚንቀሳቀሱ አሁንም የዳቦ ስም ተሰጥቷቸው አሁንም በአገዛዙ የሚንቀሳቀሱ ኃይሎች አሉ። እነዚህን የእውነት እንትን የሚሉትን አካሎችን ለመጻረር የሚሰሩ ኃይሎች አሉ። በተቃራኒው ደግሞ ማለት ነው እንደተባለው ያው አስረስ ማረ ዳምጤ እንደተናገረው በተለያዩ አካባቢዎች ወለጋ ቢዛሞ አንሻ ሰይድዝ በተለያየ በሚያደርጋቸው አውደ ውጊያዎች ላይ በተለያየ ቦታ እየገቡ እነሱም ደግሞ የሚሰሩ ስራዎች እንዳለ ሆኖ ማለት እና ያው ሙሉ በሙሉ ደፍሬ በዛ ልክ እንትን ባልልም አሉ ያው የጋራ ትብብሩና እንቅስቃሴዎች አሉ ማለት እችላለሁ። አርበኛ ዳዊት እንግዲህ ሰሞኑን አንዳንድ የኦሮሞ የፖለቲካ ሰዎች አክቲቪስቶች በወለጋ የሚንቀሳቀሰውን የፋኖ ኃይል በመንግስት የተደራጀ መንግስት ያቋቋመው መንግስት ያስታጠቀው ከመንግስት ብዙ ድጋፍ የሚደረግለት የመንግስት ተልዕኮ አስፈጻሚ ነው የሚል መረጃ እያወጡ ይገኛሉ። እስቲ በዚህ ላይ ምን አስተያየት አላችሁ? እናንተ የማን ናችሁ? እንደው እውነት ለመናገር በጣም የሚያስቅ አካሄድ ነው። እያየነው እየተከታተልነው ነበር። ይሄን ነገር በአንድም በሌላ መንገድ በተለያዩ ነገሮች በተለያየ የሚንቀሳቀሱበት ግን በሐሳብም እየተንቀሳቀሱ ያሉ ወንድሞች ይህን አገዛዝ የወለጋ በመተከል በደራ በተለያዩ በሚደረጉት ያግፍ ነበር በዛ ልክ ያደረጋቸው የኛ ሰቆቃን ማለት ነው። ስለዚህ እኛ በዛን ሰዓት በምንጨፈጨፍና የተለያዩ ግፎች በሚደርስብን ሰዓት የተለያዩ ጥያቄዎች ይደርስበት ነበር መንግስት ላይ ማለት ነው። ጥያቄዎችን እናቀርብ ነበር። እየተገደል በጅምላ እንትን እየተባለ የሰው ልጅ ሁሉ የሚሰራ ግፎች ወለጋ ምድር ላይ ሲሰራ ስለነበረ ያንን በምናቀርብበት ሰዓት ግን በተለይ ከ2013 እስከ 2015 ባለው ሁኔታ ላይ በጣም ጥያቄዎች ሲደራረቡበት በዛን ሰዓት ግን ሲሰጥ የነበረው መንግስት ያው ራሱን ተደራጅቶ ታጥቆ መከላከል እንዳለበት ሲናገር ነበር። ያው በአንድም በሌላ መንገድ በእርግጥ ያኔ በሰሜኑ ጦርነት የተለያዩ እንቅስቃሴዎች በነበረበት ሰዓት ራሱን ለመከላከል በተለይ የአማራ ህዝብ ከገጠመው የሁሉና አደጋ በድንጋም በተለያየ ነገሮች ራሱን መክቶ መከላከል እንዳለበት አንዳንድ እንትኖችን ሲያቀርብ ነበር። ይህን ነገር በዛን ሰዓት ላይ ግን ሲደረግ ጥያቄዎች ሲበዙ
አልፎ አልፎ በብዙ ወጡ ዝም ብሎ ብቻ በራሳቸው መሳሪያዎችን ገዝተው የሚንቀሳቀሱ ኃይሎች ነበሩ ከ2013 እስከ 2015 በዛን ሰዓት ላይ ግን ያው ይህን ነገር እያደረጉ ራሱን የቻለ ምንም አደረጃጀት የለም ነበር ሲከላከል በተለያየ ነገሮች ሲሆን ነበር ያን ነገር ግን የሚሆነው አሁንም በዛን ሰዓት ሲገሉ ሲጨፈጭፉ የነበሩ ሰዎች ግን አካላቶች መንግስት በተለያየ የዳቦ ስም እየሰጣቸው እየተላከ በመንግስት ተልኮ የሚገቡ አካላቶች ነበሩ እና ዛሬ ላይ እየወጡ ያሉት ነገሮች ያስቃሉ እና በተለይ ከ2015 ዲዛሙ እዝ የሚለውን ከመሰረተ በኋላ በተለያዩ የሻለቃ አደረጃጀቶች አድማሱን እያሰፋ በተለይ አሁን ላይ ደግሞ በተለየ ሁኔታ ማመን እስከሚቃት ድረስ ግዙፍ አደረጃጀቶችን ጥላት በእብሪት እየገባ የአማራን ህዝብ ጨፈጭፋለሁ ከፌስታል ውጭ ምንም የለውም እየተባለ የወለጋ አማራ ህዝብ መዘባበቻና ሲገደል የነበረ ህዝብ ዛሬ ላይ ግን በመጣበት ሁሉ አንገቱን አቀርቅሮ ሲመለስ የተለያዩ ነገሮችን እየተነዛ እያየን ነው ይህን ነገር ያደረግነው ያው ክንዳችን ነው ስለተመታ አቅም ስላወጣን ፕሮፓጋንዳዎች እየተነዙ ይገኛሉ እንደው እዚህ ጋር አንድ ነገር ማለት የምፈልገው ነገር በተለይ በዚህ በእኛ እንደ አንሻ ሰይድ እዝ በርካታ ወንድም የኦሮሞ ህዝብ የጉምዝ ክልል አዋሳኝ ከመሆኑ አንፃር ድንበር ላይ ከመሆናችን አንፃር ሲቀጥል ትግሬ ሀረሮች በርካታ ያለበት ማህበረሰብ ነውና እነዚህ ማህበረሰቦች ለማጋጨት ያልተሰራ ስራ የለም ከበፊት ጀምሮ በተለይ 2011 አካባቢ አገዛዝ ከመጣ ወደዚህ የመተከሉን ጭፍጨፋ ወለጋ ላይ ለማምጣት በጣም በተለያየ ሁኔታዎች ይሰራ ነበር በሰሜኑም ጦርነት ከትግራይ ጋር በነበረው እኛን ከነሱ ጋር ለማጋደም አላተም ብዙ የተሄደበት ርቀት አለ ዛሬ ላይ ግን ያው የአማራ ህዝብ ሲያስገድለውና ያኔም በሰዓቱ ድረስልን እያለ ጥሪውን ሲጠበሳት በዚህ ሁሉ ምን ላይ ብሶት ግፍ አውጥቶት የሚመጣውን ጥላት አከርካሪውን እየሰበረ እየመለሰ ይገኛል ይሄ ነው ማለት ነው ፈልገው አርበኛ ዳዊት የነዚህ እናንተን ከመንግስት ፋኖች ናችሁ ብሎ የሚገልጹ ወገኖች የሚያቀርቡት ነገር በወቅቱ የህልውና ጦርነት በነበረ ጊዜ በወለጋም እንደዚሁ ጥቃት በሚሰነዝርበት በሸኔ ላይ አገዛዙ ሸኔን ለመመከት እናንተን እንዳደራጀ ይገልጻሉ እንግዲህ እናንተ ደግሞ በወቅቱ ድጋፍ ራሳችሁን እንድትጠብቁ ከመንግስት ትጠይቁ እንደነበርም በወቅቱ የሚገለጽ ጉዳይ ነበር ስለዚህ በወቅቱ ያገኛችሁትን ድጋፍ አሁን ድረስ ከመንግስት ጋር ግንኙነት እንዳላችሁ ተደርጎ ነው እንግዲህ በእነዚህ አካላት እየተገለጸ ያለው በእርግጥ ያኔ በተወሰነም ደረጃ ይሁን ምን ያህል ድጋፍ ከመንግስት መሳሪያም ይሁን ሌሎች አግኝታችሁ እንደሆነ አላውቅም ግን እንደዛ አይነት ነገር ነበረ ከነበረስ እስካሁን የሚሰጣችሁ ከመንግስት የሚቀርብላችሁ ነገር አለ አዎ በእርግጥ በሰሜኑ ጦርነት በጣም በከበደበትና ባየለበት ሰዓት እንዳልኩ ከትግሬም ጋር ከተለያዩ እንትኖች ጋር ቅስቀሳዎችን አድርጎ ቢዚ ለማድረግ የሞከረበት አኳኋን ነበረ እና ሸኔ በዛን ሰዓት ላይ ደግሞ የተለያዩ ማዕበሎችን አስነስቶ በዛ ልክ የአማራን ህዝብ ለመያዝና ከተለያዩ አካላት ጋር አላትሞ ለመሄድ የታሰበበት አቅጣጫዎች ነበሩ ያ ነገር አልተሳካለትም እና ዛሬ ላይ ይሄ እየተባለ ያለው ነገር እኛ ስንቃችንም ህዝባችን ነው ከዛ ይሄ ተገፋ ሲገደል በተለያዩ ግፎችን ሲያይ የነበረ ህዝባችን ነው ከዛ በተረፈ ደግሞ በተለይ ትጥቃችን በሙሉ ኮንፊደንስ መናገር የምችለው በተለያየ በእብሪት የሚመጣውን ይህን ገዳይ ኃይል ከሱ ነው እየተቀበልን ያለ ነው ግፍ ነው ያወጣን ብሶት ነው ያወጣን ከማንም አካላት ያገኘነው ነገር የለም ግን እኛ ሊገለን ከሚመጣው አካል ግን እየተቀበልን እየታጠቅን ያለንበት ሁኔታ አለ ዛሬ ላይ ማመን እስከሚቃት ድረስ ግዙፍ መሳሪያዎችን ታጥቀናል ይሄን ነገር የሆነው ደግሞ በራሳችን አቅምና በክንዳችን እንጂ እንደዚህ በሚባለው ልክ አይደለም አነሳሳችሁ ያኔ ወደዚህ ትግል ስትገቡ ከመንግስት አካባቢ ምክንያቱም በወቅቱ የነበሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን ይጠቀሳሉ ወለጋ ያሉትን አስታጥቀን ራሳቸው እንዲከላከሉ እናደርጋለን ብለዋል የሚለውም ነገር እየተጠቀሰ ነው ስለዚህ አነሳሳችሁ ላይ ድጋፍ ነበረ አዎ እዚህ ጋር ግልጽ የማደርግልህ ነገር ከ2013 እስከ 2015 በዛን ሰዓት ላይ ራሳቸውን ለመከላከል ታጠቁ ግዙና መሳሪያ ታጠቁ የተለያዩ ነገሮችን መልእክት የሚመስል ነገር ሲተላለፍ አብዛኛው በተለይ ደግሞ በሰሜኑ አጠቃላይ የታወጀ አዋጆች አሉ አንተም የምታውቀው እንዳለው ነው ግን በዛን ሰዓት ላይ ሲያደርግ የነበረው አልፎ አልፎ በብሶት እንትን ያሉ ከብት ያለው በሬውን እየሸጠ በዛ ልክ የገዛበት አጋጣሚ አለ አልፎ አልፎ ማህበረሰቡ ለምን የተለያየ ግፎችን እያየ እየደረሰ ስላለ ከኪሱ በራሱ እንጂ በዚህ ልክ በሚባለውና በሚነዛው መንግስት የተለያዩ ነገሮችን በሚወራው ልክ ምንም አንድ ነገር ያደረገው ነገር የለም በዛች በገዛት ግን እየተሳደደም እየተከላከለም ከ2013 እስከ 2015 ራሱን ለማቆየት ሞክሯል ከዛም በኋላ ግን ያው የአማራ የቁርጥ ቀን ልጆች በሆኑት እንቁ ልጆች በብሶት በተለያዩ ነገሮች እንትን በማለት በማደራጀት አደረጃጀቱን በማዝመን በራሱ አሁንም ያው የተለያዩ ስራዎችን በመስራት ማንም ድጋፍ ሳያደርግ ህዝቡን ከለላ በማድረግ ህዝቡን ጫካ በማድረግ በዛ ልክ ያገኘው የተለያዩ ከነፍስ ወከፍ እስከ ቡድን መሳሪያዎች የታጠቀው በራሱ ከጥራትም ላይ ይሄ አስታጠቁት እንደዚህ ረርተናል እያሉ ያኔ በሰዓቱ ሲያወሩ የነበሩ አካላቶች የብልጽግና ሹማምንቶች በዛ ልክ አይደለም በእርግጥ እነሱ እንደሚሉት ያው ወለጋን አማራ ህዝብ የፈለጉትን ፕሮጀክት እውን ለማድረግ እኛን የአማራን ህዝብ ከፌስታል ውጭ ምንም የለውም በሚል ትርክት ለማሰደድ የመጣውን ኃይል የላኩብንን ኃይል
ተቀብለነዋል። እውነት ለመናገር በአውደ ውጊያ ማለት ነው እንጂ እንደዚህ በሚባል ከመንግስት 5 እንደዚህ የሚባለው ነገር ውሸት ነው። አሁን እንደው እናንተ ከምትከሰሱበት ወይም በእነዚህ አካላት ከሚቀርብባችሁ ክሶች አንዱ ሰላማዊ የኦሮሞ ነዋሪዎችን የኦሮሞ ተወላጆች ላይ ከህይወት ማጥፋት ከዘር ማንነትን ለይቶ ከማጥቃት ባሻገር ንብረቶችን የመዝረፍና የማቃጠል እርምጃዎችን እየወሰዱ ነው የሚል ነው። እስቲ በዚህ ላይ የሚቀርብባችሁን ክስ እንዴት ነው የምታዩት? ይገርማል በጣም መሳይ። እዚህ ጋር ልልህ የምፈልገው ነገር በእርግጥ እንዳልኩ ይህ አገዛዝ በተለያየ እንትኖች በመዋቅራችን ውስጥ በርካታ ከአማራ ውጭ ያሉ ማህበረሰቦች ስላሉ እነሱ ላይ የተለያየ ነገሮች ጥናት በሚመስል መንገድ የአንሻ ሰይድ እዝ አናብስቶች የሆነ ነገር ማለት እንዲሰሩና ፕሮፓጋንዳው እንዲሰፋለትና በሚፈልገው አቅጣጫ እንዲሄድ ከማሰብ የመነጨ ይመስለኛል። የሚገርም በተለያየ አቅጣጫዎች ላይ የተለያየ ወንድም የኦሮሞ ህዝብ የሐረር በርካታ እንትኖች አሉና በዚህ ልክ እየሄድና እየሰራን ያለ በጣም አኩሪ በታሪክ ፊት ደምቆ የሚታዩ ስራዎችን እየሰራን ያለው። የሚገርም ነገር እኮ እንኳን አይደለም በዚህ ልክ ንጹሃን በሚባለው ልክ አይደለም ሰሞኑን በዚህ 15 ቀን ባልሞላ ውስጥ 2 የወረዳ ቀበሌ መቀመጫዎች ላይ ገብቶ አንድ ክፍለ ጦር ተቆጣጥሮ ነበር። በዛም ሰዓት ላይ ግን ሲቆጣጠር የኦሮሞ ወንድም ማህበረሰብ እናት በሚሰደዱ ሰዓት እያረጋጋል ቤታቸው እንዲቀ አንድ ሱቅ ሳይከፈት አንድ ቤት ሳይሰበር በአውደ ውጊያ እንኳን የተማረኩ ወንድም የኦሮሞ ሚኒሾች ኤርጴሎና የለቀቅንበት ዛሬ ላይ በውስጥ መስመር በርካታ የኦሮሞ ወንድሞች እያመሰገኑን ያለበት ሁኔታ አለ ዛሬ ላይ። ይሄን እውነታ እየተሸፋፈነ እንደዚህ አይነት እንትን እየተደፈለቀ እየተሄደበት ያለበት መንገድ አለ። እኛ ያው ግፍን ያወጣን እውነት አለን። ከእውነት ጋር ደግሞ ሁሌም አሸናፊዎች ነን። በሚመጣበት ልክ ደግሞ ድልን እየተጎናጸፍ ነው። ለምን? እውነት ከኛ ጋር ስለሆነ እና በተለያዩ ቦታዎች ላይ ጥሩ ስም አለን። በርካታ የኦሮሞ ማህበረሰብ አለ የሚመሰክሩት። እስከ ነቀምት የዞኑ መቀመጫ በተለይ በሰሞኑን በተሰራ ሃሮ ላይም ጊዳያናም ላይ በአቤደንጎሮ ዙሪያም በርካታ ምርኮኞች ነበሩ። በየቤተሰቦቻቸው የተሸኘኑበት ሁኔታ አለ። በተለይ ለየት የሚያደርገው እንዳልኩ በዚህ 15 ቀን ውስጥ የለቀቅናቸው በውስጥ መስመር ራሱ እየደወሉ በርካታ የሚሉ ነገሮች አሉ። እነዚህ ቤተሰቦቻቸው የተለያየ ነገሮች ማለት ነው እና እነዚህን ሰዎች ዛሬ ላይ እንኳን ወስዶ እንዴት ተለቀቁ በሚል መልሶ የማስታጠቅ ስራ እና ወዴት እንደሚሄድ የተለያዩ ነገሮችን እያወሩብን ያለበት ሁኔታ አለ እና እየተባለና እንትን እየተሄደበት ያለው ነገር ህዝብን ከህዝብና ሌላ ትርክትና በሚፈልጉት መንገድ ለማስኬድ የታሰበ ጉዳይ እንጂ እየሄድንበት ያለው መሬት ላይ ያለው ማህበረሰቡ የኦሮሞ ህዝብም አፋሩም ሁሉም ያውቀዋል። እውነታው ሚዲያ ላይ ያለ ነገር ነው ለማለት ነው።